300 ሺህ እንደማያልፍ ነግሮኛል ነው ሪከርድ ካላት ታምጣና ታሰማው እንደዛ ነው ያለኝ። ዳይሬክትሊ ላይቭ ላይ ነው። እኔ አላቅም ነበረ። ዳይሬክትሊ እንደ ትናንትና መጥቶ እንዳስገመተ ምናምን እኔ አላቅም ነበረ። እሱ ውሸት አይደለም። አዎ እሱ አታቅም። ላይቭ ግን ይዘን መተናል። ቪዲዮ እየቀረጽን መሆኑን እያየች ነው። ስልካችንን ሁላችንም እንደዚህ ነው ያዝነው። ሲነሳ ነው ሐሳቧን የቀየረች። እንደዚህ ነው ያዝነው። ከዛ በኋላ ቆይ ልንገርሽ፣ ላስረዳሽ። ከዛ በኋላ ይሄንን ነገር ሲያነሳ ላይቭ ላይ ነኝ አላት። ለምንድን ነው ሳታስፈቅደኝ ላይቭ ላይ የምታወራው? በጣም ኢንቫይሮመንቱ ከአንዳንድ ሁከት ሆነ። ከዛ እንዴት እንግባባ? እሷም ትጮሃለች እሱም ይጮሃል። ኖ ለምን እስካሁን እንደዚህ ደበቃችሁኝ? እኔ እኮ ባለሙያ ሳሳይ በጣም ነው ልቤ የተሰበረው ምናምን ማለት ጀመረ። እሷም ደግሞ አይደለም እንደዚህ ነው እንዲያ ነው እንዲህ ነው እንዲያ ነው። ንትርኮች በዙ። በመሃል ደግሞ ካሜራማኑም ገባ። ካሜራማኑም በጣም ሆት ነበረ። በቃ ነገሩ ዴፊኒትሊ ተቀየረ ማለት ነው። እንኳን ተግባብቶ ለመውጣት እንድነግርህ እድል እየሰጠከኝ አይደለም። እኔ ለማለት የፈለግኩት ከላይቭ በፊት ቀድሞ ቢጠይቃት ይሄን ሊስት አውጥታ ታሳየውና እናንተ ያስገንበታችሁበት ገማች የገመተበት ፕራይስ እና የእነሱ ቤት ፕራይስ እንደሚለይ ማንም ሰው አንተ ቅድም እኮ ስላልከው ነው ማንም ሰው በፈለገበት ዋጋ መሸጥ ይችላል ቦንዳ። ምክንያቱም ብራንድ አይደለም። ብራንድ ሲሆን አንድ አዲዳስ ሱቅ በዓለም ሁሉም ቦታ የአንድ አዲዳስ ጫማ ኦሪጂናል ብራንድ ዋጋ የትም ቦታ እኩል ነው። የፑማ፣ ናይኪ፣ ኤኒቲንግ ኢንተርናሽናል ብራንዶች ፕራይሳቸው የትም ሀገር የትም ቦታ እኩል ነው ዋጋቸው አይደለ? ቦንዳ ግን ብራንድ ስላልሆነ ሁሉም ሰው እንደየራሱ ፕራይስ መሸጥ ይችላል ብለሃል ቅድም። እንደየራሱ ዋጋ መሸጥ ይችላል። ስለዚህ እነሱ እንደ እቃው ሁኔታ ነው ሀቢባ፣ እንደ እቃው ሁኔታ ነው። አሁን ለምሳሌ ነገርኩሽ እኮ 10 ሺህም የሚሸጥ ቦንዳ እቃ አለ፣ 15 ሺህም የሚሸጥ ቦንዳ እቃ አለ። ዋጋውን የሚወስነው እቃው ነው። ዋጋው እኮ እቃ አይደለም፣ ባለ ሱቅ ነው የሚወስነው። አንድ አይነት ቲሸርት ቦንዳ ከሆነ ብራንድ ካልሆነ እኔ ሱቅ ተወዶ ከሊት ሱቅ ሊቀንስ ይችላል፣ ሊጨምር ይችላል እኮ። በዚህ ደረጃ ሰፊ ልዩነቶች ሊኖሩ አይችሉም ማለት። ኢትዮጵያ ውስጥ ያሉ ቦንዳ ቤቶች ቢራራቁ አልሸሹም ዘወር አሉ አይነት ነገር ነው ማለት ይታወቃል እኮ። የቦንዳ እቃዎች እኮ ጥራታቸው፣ የይዞታቸው ያረጀ የሆነ በደንብ ያልተለበሰ ወዘተ ወዘተ ዝርዝሮች አሉት ቦንዳ ላይ። ስለዚህ በጣም የፈጋ ሲሆን ምንም ያክል ፕራይሱን ብትጨምሪው ላለመሸጥ ካልሆነ በስተቀር ምንም ትርጉም የለውም። ገብቶሻል? ሰው እኮ እዛ ስትሄዱ ያገኛችሁት የፈጋ ነው እያልክ ነው። ኦፍኮርስ እኔ እኮ መጀመሪያም እኮ ነግሬሻለሁ እኮ እቃዎቹ የፈጉ ናቸው። እንዲያውም ባለሙያው ያለው እነዚህ እቃዎች ወጥተው በጩኸት ለምሳሌ በዚህ ብር እየተባሉ የሚሸጡ መንገድ ላይ ወስደህ የምትሸጣቸው እቃዎች ናቸው። አርጅተዋል፣ ፋሽናቸውም አልፎባቸዋል። ተወዳዳሪ መሆን አትችልም። ስለዚህ አዲስ እቃዎች የምታስገባልህ ይመስለኛል። 1.5 ካለችህ ታስገባልሃለች ማለት ነው። እንደዛ ከሆነ ደግሞ ለምንድን ነው እስካሁን ያልነገረችን? ስለዚህ ዜር ኢዝ ሰምቲንግ ብለን አሰብን። በዛ ምክንያት ላይ ብላ አድርገ ነው ሄድን ነው እያልኩሽ ያለሁት እኮ። ምን ግልጽ ይመስለኛል። በጣም ጥሩ ህሊና። እኔ ደበረኝ ያለችው መጀመሪያ ሳይነግረኝ ቢነግረኝ ማስረዳት የምችለውን ነገር ሳይነግረኝ ዳይሬክትሊ ላይቭን ከፍቶ ትናንትና እኔ ሳላቅ መጥቶ ሐሙስ ጁላይ 16 እንደ ትናንትና መጥቶ አስገምቶ በራሱ ባለሙያ አስገምቶ እኔ ደግሞ በማውቀው ሊስት ይሄ ነው ዋጋው የሚያወጣው ይሄ ነው እኔን ሳይጠይቀኝ እኔን ሳላስረዳው ዳይሬክትሊ ላይቭ ላይ ወጥቶ እንደዚህ እቃው 300 ሺህ የሚገመት ነው ዋሽተውኛል እንደዚህ ብሎ አለ ነው ያለችው። ሶ አንተ ደግሞ እኔ የመሰለኝ ሌላ ወይ የሚያዘጋጁልኝ የሚጨምሩልኝ ነገር አለ ብዬ ነበር ያሰብኩት ነው። ያንኑ ስለሰጡኝ ነው ላይቭ ላይ ተናገርኩት ነው አይደል? አዎ እሱ ጋር ነበር የምንሄደው። ሌሎችም ነበር ጓደኞቼ፣ ከነሱ ጋር ነው የሄድኩት። ኦኬ ጥሩ እሺ። ስለዚህ አሁን እናንተ ላላችሁት ጥያቄዎች ህሊና መልስ ትሰጥበታለች። ህሊና ያንቺ ተራ ነው። ሚዩት አድርጉ እናንተ አዳምጠሻቸው በደንብ? አዎ በደንብ ፖይንት ይዣለሁኝ። እሺ በመጀመሪያ በረከት ላይክ አሁን እንኳን 3-4 ማስረጃ ያለው ውሸት ነው ያሸኝ። የመጀመሪያው ውሸት የመጡት መቼ እንደሆነ ታውቂያለሽ? ማክሰኞ ነው የመጡት። የመጀመሪያው ውሸት ማክሰኞ ነው አይደለም፣ ለማስገመት ሰኞ ነው የመጡት። በአካል የመጡት ማክሰኞ ነው።
ካላመናችሁ ገብታችሁ እራሱ አካውንት ላይ ፖስት ያደረገበትን ቀን ማየት ትችላላችሁ። የመጀመሪያው ከሆነ እንጂ ይሄ በስተት ይሆናል እንጂ እኛ አርብም ማክሰኞም ሊሆን ይችላል። አርብ በስተት የተነገረው ንግግር ሊሆን ይችላል። ስለዚህ ኦልሞስት 20 ቀን ሆኖሃል እንደማለት ነው። 20 ቀን አልፏል፣ ከአግሪመንታችን አልፏል። እንደዛም ሆኖ ደግሞ ፎሎወር አልሞላህም። እኔ የስተርዴ የዛን ቀን እሑድ ቀን ስክሪንሾት ያደረኩትን የሜሪ ቦንዳን ፎሎወር አምጥቼ ያሳያል። ማክሰኞ ማለት 21 ነው። ይቅርታ አንዴ 21 ጁላይ 21 ማለት ነው ማክሰኞ። የዛ ቀን ለማስገኘት አካውንት ላይ ብትገቢ የዛ ቀን መቶ ቪዲዮ የሰራበት ቢፎር ቱ ዴይስ ይላል። ፖስት ያደረከው ቪዲዮ ራሱ ከሁለት ቀን በፊት ነው ፖስት ያደረከው። የዛኑ ቀን ነው የሰራው። ስለዚህ የመጣው ማክሰኞ ነው። ገባ? ቻሌንጁ አልሞላም ለምትለው እኔ ስልክ ስደውል መጀመሪያ ቻሌንጁን አጠናቅቄ ነው እንደምትመለከቱት። ታዲያ እሺ እኔ ጋር ስትመጣ ሰዋን ፎሎ አረገ ማለት ሆነም ቀረኔ ማይሆን እኔ ጋር የመጣ ቀን እኮ ያለውን ፎሎወር ነው አይደል እንዴ? በረከትዬ እንደዛ እኮ ነው አይደል? ልክ ቻሌንጁን መጥቶ ሊሰራ ያለ ጊዜ ኦልሞስት 300 ፎሎወር ይባላል። እስከምራከብ በጣም ያለው የዛኑ ቀን ዴቱን አሳይቼሽ ማሳየት እችላለሁ። ሀቢባ አለ እኔ ጋር ፎሎወር ምናምን የለም አላረክም። ሄሉ ይኸውልሽ ስማኝ ወንድሜ አልነበርክም። እኔና በረከት ዲል ስናደርግ አልነበርክም። በረከት ወጣት ነው በእናንተ ተራ እሷ በፍጹም ሚዩት አላበራችም። ህዝቡ መስቀል ስለዚህ ፖይንት ያዙና ተራችሁ ላይ ሚዩት አብርታችሁ ይሄን ቀን ኦኬ ሌትስ ኮንቲኒው። መጀመሪያው ውሸት እሱ ነው። ሁለተኛው ደግሞ እንዲሆንልኝ የምፈልገው ምንድነው መሰልሽ ሀቢባዬ፣ እኔና በረከት ነው ዲሉ ላይም የነበር ነው። የመጀመሪያ ቀን የነበረው ሞመንት ላይም ኤቭሪቲንግ ላይ ነበር ነው። ስለዚህ ይሄ ልጅ ሊያወራ አይችልም። ካሜራማኔ ከጎን አለ። ማስገባትም አልፈልገው እኔና በረከት ነን ዲል ያደረግነው እና ሜሪ ቦንዳ ሶስታችንን ማውራት የምንችለው ምንም አይነት ሀሳብ እንዲሰጥ አልፈልግም። ለዛ ቀን ለተፈጠረው ነገር ስላየ እንደ ምስክር ሊያወራ ይችላል። በተረፈ ግን በረከት ወጣት ነው፣ ማቹር ሰው ነው፣ ማውራት ይችላል። መቶም ዲል ያደረገው ራሱ በረከት ነው። ሰው በረከት ያወራል። ሌላው በዚህኛ የምንስማማለን። አንቺም ካሜራማንሽም ሆነ ሜሪ ቦንዳ አይገቡም። አንቺና ህሊናና በረከት ስለ ሂሳብ ሊያወራ የሚችለው 100,000 ፎሎወር መልቶ ልክ ሜሪ ቦንዳ ያንተ ነው ከተባለ ጊዜ በኋላ ነው። እኛ እኮ ቪውህ በልጧል፣ አሁን ቻሌንጅ መቀበል ትችላለህ ነው እንጂ ያልነው ባለቤት ነህ አላልነው። ገባሽ? ስለዚህ ይሄን በፍጹም ሊያደርግ አይችልም። እንደ አይነት ዲል ሊኖረው አይችልም። ቢካዝ ባለቤት አይደለህም በረከት። ባለቤት የምትሆነው ልክ ፎሎወሩ ሞልተህ አሁን በ21 የመጣህ ቀን ስናስረክብህ ነው። ከዛ ቀን ጀምሮ ነው አንተ የዛ ሱቅ ባለቤት የምትሆነው። እንደ ህጉ እንደዛ ነው። እሺ ሌላኛው ደግሞ አንፎሎ ቻሌንጅ አስጀምሮ ነበረ። ውሉን ቀድሞ ከኛ ያፈረሰው ማን ነው? እራሱ በረከት ላይቭ ላይ ገብቶ እያለቀሰ የዛኑ ቀን ማታ አንፎሎ አድርጎ ሜሪ ቦንዳን አለ። ሶ ልክ የዛ ሰዓት ላይ ውሉ ተቋረጠ ማለት ነው። ቢካዝ ዲላችንን አፈረሰ። መጀመሪያ ግን ላይቭ ሪካርዱን እነሱ አምጥተው ማየት አለብን። ለምን ምን ብሎ እንደተናገረ ይሄው ልክፈትልሽ። እኔ ማሪ ቪዲዮዬን አይተሽዋል? እባክሽን ቪዲዮ ካለሽ ፖስት ያደረኩት ቪዲዮ እያንዳንዱ ኤቪደንስ ባይዘ ቆራርጬ ቢሆንም የኔ ጌታ ከያረከው ነገር የተቆራረጠ ሳይሆን ቅድሚያ ምን ቃል ነው የተናገሩ? ለምን አንቺ ያልሽኝ ይኸውልሽ አልሰጡኝም። ቤተሰብ እየገባችሁ የሜሪ ቦንዳን አካውንት አንፎሎ አድርጉ። አሁን ዳይሬክትሊ እንደዛ እግዚአብሔርን ላይቭ ሪካርድ አንፎሎ ቻሌንጅ አድርጉ። አንቺ ተገናኘን፣ ሰላም አለኝ፣ ተያይዘን ወደ ሱቅ ገባንና ላይቭ ላይ መሆኑን ጭራሽ አላወኩም ነበር። ቀጥታ እንደገባን እንደ ትናንትና ሱቅ መጥቶ ማስገመቱን አላውቅም። ያንንም አልነገረኝም። ያንንም በሆዱ ይዞ መጥቶ ቀጥታ ላይቭ ገፈተና ላይቭ ላይ ቤተሰብ ይሄ እቃ 1.5 አያወጣም 300,000 ነው የሚያወጣው አለ። ለአንቺ ምንም ነገር ሳይልሽ አምኗል። ይኸው ብሏል እኮ አለ። አዎ እኮ ብሏል። እነሱ የመጀመሪያው እሱ ነው። ከዛ ደግሞ የዛኑ ቀን እንጂ ሌላ ምንም ክፉ ነገር አያወጣም፣ እቃ አያወጣም አልኩ እንጂ ፎሎ አድርጉ። አንድ ሰው ይኸውልሽ ፍቅሬ፣ አንድ ሰው ፍቃድሽን ሳይጠይቅ ሀሳብ የገባሽ ቀና ሰው እኮ እና ስጦታ ለመቀበል ፍቃደኛ የሆነ ሰርቶ ለመለወጥ የፈለገ ሰው እኮ እናቴ ምንድነው መሰለሽ የሚያደርገው? ህሉ አይደል ይደውልና እኔ አስገመትኩትኝ እንዲህ አልሆነም ተባለ። ነገ ጧት ስመጣ ከሜሪ ጋር ሆነን አንድ ላይ እንድናወራበት ፈልጋለሁ አይደለም ይለው። የመጀመሪያ ቀን ነይ ቤቴ ተቀበይኝ ያለኝ ልጅ
የመጨረሻው ቀን እና በረከት ፒክ ላድርግህ እለዋለሁ። አይ እኔ ራሴ እመጣለሁ ነው ያለኝ። ከዛ መጣ። ሲመጣም ቁልፍ ስጭኝ ነው ደውሎ ያለኝ። ጠዋት ቁልፍ መቼ ነው የምትሰጡኝ? መቼ ነው የምታስረክቡኝ? 300 ፎሎወር ይጎለዋል። አዎ ግን ችግር የለውም እኮ ይሞላል። በቃ እሺ ችግር የለውም። ኧረ ይሄ ያጣላንም ተስማማን። ከዛ ከመጣ በኋላ ማለት ላይቭ እንደከፈተ እኔ በፍጹም አላየሁኝም ማለት ነው። በፍጹም አላየሁኝም። ኢማጂን ይሄ እኔ እናቴ ትሞት ኢቭን ሜሪ ቦንድ የለችም አልኩሽ፣ ባለቤቷ የለችም። በቃ የሚቀርጸኝ ካሜራማን አለ፣ እኔ ያለሁኝ። ሁለታችን እየተንጦለጦልን ስንሄድ አምስት ወንድ ሰብስበው ነው የጠበቀኝ። ኢማጂን ሴት ሆኜ 5 ወንድ ሰብስበው ምን እንዲያደርጉኝ ነው? ምን እኔ ላይ ምን እንዲያደርጉ? 5 ወንድ ሰብስበው ታው አትቅረጹኝ እንኳን ስላቸው አቁሙ እንኳን አላላቸውም። እግዚአብሔርን ጓደኞቹን ሰብስበው መቶ አምስቱ ነው ሲጮህብኝ የነበረው። ክርስቶስን እንዴት ስሜታዊ እንደሚያደርግ ልነግርሽ አልችልም። እሱ ብቻ አይደለም እንዲህ ማድረጉን ታዩና የመጀመሪያ ቀን ስትመጣ 5 ሆነ አልመጣህም። ይሄ አጠገብ ያለው ልጅ እንኳን አልነበረም። እኔ እናንተ ስናወራ ገባ። ከዛ በኋላ እኔ በቃ እግዚአብሔርን ልሰጥ ይሄ ደግነትሽን ውስጥሽ ያለውን ጥሩነት ምናምን በጣም ነው በቃ እንዲህ አይነት ሞመንቶች የሆነ እግዚአብሔርን ለሰው የምታረጊው ነገር እንድትሰበስብ የሚያደርግሽ በቃ እኔ ከልቤ ነው ያዘንኩት ጌታ። እሱ ብቻ አይደለም ይሄ እኔን ቀመር ውስጥ ከቶኝ ለማስጠቆር ሐሳቤ ገባሽ። በቃ ይሄ ህዝብ ፊት ለማዋረድ አለ አይደለ ላይቭ ገብቻለሁኝ እና በህዝብ ፊት ነው የምጠይቅሽ። ለምን መጀመሪያ በግል አትጠይቀኝም? እኔ እናንተ እንዴት ተስማማ ነው ልክ አይደለም ያረክሽው ለህ ጠይቀኝ። ቀመር ስላሰብክ ነው እንጂ ህዝብ ፊት ላይቭ ላይ ገብቶ መጀመሪያ ደግሞ ቪዲዮ ነው ሳይሻለኝ ባይ ዘ ወይ ቲክቶኪን ገብተሽ ታያለሽ። እንዴት ናችሁ? እኔ በቃ ወደ ስራ ምክንያቱም የመጣሁት ቁልፉ ሰጥቼው ሌላ ነው። ሌላ ነገር የለብኝም። በቃ ቦንዳ ቤቱን በጣም የሚፈልገው ነው የመሰለኝ። ጓደኞቹን ራሱ ሳያቸው እኔ የደስታ ሊቀርጹት የመጡ ነው የመሰለኝ ታውቂያለሽ። ከዛ ከፈቹ በእናትሽ ቪዲዮን ይልሽ መጣ። ሃይ ቤተሰብ በቃ እንዲህ ሊሆን ነው ምናምን ብዬ አቀፈኝ እኮ ደግሞ እግዚአብሔርን የገረመኝ አቅፎኝ በቃ ይሄ ይሁዳ አለ አይደል ይሄ አቅፎሽ ስሞሽ ምናምን ገባ ብሎ ይኸውላችሁ ቤተሰብ ብሎ ወደ ላይቭ ይሄ ሰው የማዋረድ ምናምን ቶታሊ በጣም ነው የተበሳጨሁት። በቃ ይሄ ያለ አይደል በጣም ነው የተበሳጨሁት በጣም እና ማውራት እንኳን አልቻልኩኝ፣ ማስረዳት አልቻልኩም፣ እጄ እየተንቀጠቀጠ። ከዛ በጣም ተበሳጨኝ። ቀጥታ መኪና ውስጥ ነው የገባሁት። ትንሽ ቆየሁኝና ይኸውልህ በረከት ቁልፍ ይሸጣል ምናምን ብዬ ላስረዳውን ብዬ ይቀርጹኛል። ይኸውልህ አልኩት አንድ ሰው ይቅረጸኝና በህግ ነው የምጠይቃችሁ ካለ ፍቃዴ አናቆምም። ላይቭ መግባት መብታችን ነው፣ ይሰማል ላይቭ ሪካርዶቹ ላይ እንዳለ በህግ ጠይቃለሁ። ከዛ የዛን ቀን ተለያየን ምናምን። እዛን ሰዓት ላይ ግን ምን ሲል እንደነበር ታውቂያለሽ? ይሄ ሞሎ የሆነ ልብስሽን የምር ሰርቶ መለወጥ የፈለገ ሰው ሲጀመር እንደዚህ አያደርግም። ልትሸጠው ነው የፈለከው። መጥቶ ሊሸጥ አስገምቶ ደላላ የማይሆን ብር ጠራለት። ከዛ በኋላ አለቀሰ፣ ወድባሰው ምናምን። ኤክስፔክቴሽኑ ወዲያው 1.5 ሚሊዮን ሽጦ እንደሚያፍስ ነው በቃ ያሰበው። የምር መስራት የፈለገ የሚለወጥ ሰው እንደኔና እንዳንተ ከታች የተነሳ ሊስትሮ የሚሰራ ሰው ይሄንን አይንቅም። ሰርተህ ነው ያመጣኸው። እኔ ሰርተህ ማምጣትህን አልናኩኝም። ሐሳቤ ገባ። ሰርተህ በላብህ ስላመጣህ መጠየቅ ትችላለህ። የጠየክበት መንገድ ግን አግባብ አይደለም። በተንኮል ነው የጠየከኝ። በጣም ያናደደኝ እሱ ነው። ሰርቶ መለወጥ የሚፈልግ ሰው፣ ህይወቱን መለወጥ የሚፈልግ ሰው እንዳንተ ውሃ ላዩ ላይ እየደፋ ቤተሰብ እርዱኝ ፎሎ አድርጉ የሚል ሰው እንደዚህ አይነት ባህሪ አያሳይም። እሱ ብቻ አይደለም ይሄ መጥፎ ተቋርጠሻል ህሊና። ይስተማል አይደል ሀቢባ? ተቋርጠሻል። መጥፎ መካሪ ብለሽ ተቋረጥሽ። ከዛም በኋላ በቃ ይሄ መጥፎ መካሪ ጓደኛ የትም አያደርስም። እኔ ልንገርህ ከመሬት ነው የተነሳሁት። ከመሬት ስለተነሳሁኝ እንደኔ አፈር ልሶ በጉልበቱ የሚሰራ ሰው ለመርዳት በጣም ፍቃደኛ ነኝ። ከራሴ ብጨምርልህ ራሱ አይዶ ማይንድ። ሁለተኛ ለወጣችሁ ልጅ አሻንጉሊት ከራሴ ገዝቼ ልጨምርላት ነው። ሜሪን አሻንጉሊት እንግዛላት እያልኩ ፑሽ እያረኳት ነው። መስራት ትፈልጋለች ብዬ ስላሰብኩኝ። ለሶስተኛ ለወጡት እንኳን እያሰብኩ ያለሁኝ ልጅ ነኝ። ምክንያቱም ተሰርቶ መለወጥ የሚፈልግ ሰው ስለማበረታታ ስለምወድ ድህነትን ስለማውቀው። እሱ ብቻ አይደለም አንተ እዛው ቆመ ይሄ ሞልያ የሆነ ልብሳችሁን ስትል ነበር ሰምቻለሁ። እሱ ብቻ አይደለም እግዚአብሔርን በጣም ብዙ ነገር በቃ ይሄ ሞልያ የሆነ ልብሳችሁን በቃ ብቻ ይሄ የማጣጣል ሜሪ ቦንዳን የማጣጣል ልክ ቅድም እንደሰማሽ ይሄ መሬት ላይ ተነጥፎ የሚሸጥ ዕቃ ቦንዳ ሲጀመር አዲስ ዕቃ አይደለም። ፎር ዩር ኢንፎርሜሽን ቦንዳ ልብስ ማለት ሰው የተጠቀመበት ልብስ ማለት ነው። አዲስ ልብስ እንዲሆን ኤክስፔክት ማድረግ የለብህም። ሲቀጣ ደግሞ ይሄ ከወጣ በኋላ ማለት ነው ሀቡዬ በጣም ይሄ ድራማ እንደሆነ ያወቅኩት በምን እንደሆነ ታውቂያለሽ? ካጠገቡ ያለው ጓደኛ በረከት በጣም ከፍቶታል። ቤተሰብ እንግዲህ ስልክ ቁጥሩ ይሄ ነው፣ እየደወላችሁ አጽናኑት። ማኒፑሌቲቭ ይባላል ይሄ እኛን አታክ ለማድረግ እና ሰው ምን አሁን የትኛው ቲክቶከር ነው ተጎዳው ብሎ ስልኩን ለጥፎ ቪዲዮ የሚሰራው? ደውለው እንዲያጽናኑ ነው ወይስ ሌላ ነው? ማኒፑሌቲቭ ነው አይዲያ። እንዴት ነው እንዲህ የሚደረገው? እስቲ ንገሪኝ። አሁን እኔ ቢከፋኝ ብበደል ምናምን ሉዓል ስልክ ቁጥሬን አስቀምጣ እየደወላችሁ አጽናኑት ልትልልኝ ነው? ምንድነው ይሄ?
ያስታውቃል። ይሄ ገንዘብን ትኩረት ያደረገ ማኒፑሌቲቭ በሆነ ወይ ለመጠቀም ስለፈለክ ነው። ማንም ሰው ሞኝ አይደለም። ማንም ሰው የኢትዮጵያ ህዝብ ሞኝ አይደለም። እንዲህ አይነት ነገር በደንብ ነው የምናውቀው። ላይክ ማንም ሰው ፋራ አይደለም። ዚስ ታይም እሱ ብቻ አይደለም 15 ቀን እንደተባባለን እኔ እንደ እናቴ መወዳት ሰው የለም አይደለ ሀቡ? እናቴ ትሙት ብዬ በኮንፊደንስ ነው የማወራው። ሪትን አግሪመንት ባይኖረኝም እኔና እሱ ሜሪ ቦንዳ ቁጭ ብለን 15 ቀን እሷ 7 ቀን ስትልኝ አይ 15 ቀን ይሰጠው እንዲወስድ ስለፈለኩኝ እናቴ ትሙት 15 ቀን ተሰጥቶ በ15 ቀን ሳትሞላ ራሱ አይሙላ ታዩ ሞክሯል። 20 ምናምን ቀንም ቢሆን ይሁን ይውሰድ ይላል። ግን ቪዲዮ ላይ ስላልተጠቀሰ አልተጠቀሰም አልኩሽ። ቪዲዮ ላይ ባይጠቀስም እኔ ግን እንዳልሽው ነው። የትኛውም ቻሌንጅ ማብቂያ አለው። እኛ ከዚህ በኋላ ለዛ ቤት 10 ወር ወይ 1 አመት መቼስ የቤት ኪራይ ልንከፍልለት አንችልም አይደለ? ስለዚህ መጥቀስ ነበረባቸው ይየናታ። ይኸውልሽ እኛ አልኩሽ እኮ ማሪ መስጠት አላማው የሆነ ሰው እንዲህ ይላል ብሎ አያስብም። ክፋት አያስብም። ገባሽ? መስጠት አላማው የሆነ ሰው እንዲፈጠራል ብሎ አያስብም። የሚምላልትና ይውሰድ ብሎ ነው የሚያስበው። ገባሽ? በሱ ደግሞ ቶሎ ህዝቡ በጣም ስለሚወደው ቶሎ ነው ፎሎ የሚያደርግለት እና በቃ ይሞላል ብለን ያሰብነው በ15 ቀን እንደሚያሳካው እንደሚሆንለት ነው ያሰብነው ማለት ነውና 15 ቀን ስንለው አረ ችግር የለውም ይሞላልኛል። ላይቭ ላይ እየገባኩ ይሄን ያህል ቀን የቀረኝ ቤተሰብ ፎሎ አድርጉ ሲል ነበር። እንደዛ ብሏል። ይሄን ያህል የቀረኝ ቀን ብሏል። ይሄን ያህል ቀን ነው የቀረኝ ያለበት ቪዲዮ አለ። ለምን እሱ የቀን ገደብ አልተሰጠኝም ብሏል። ማልኩልሽ አይደለ? በአካል ነው ያወራነው። እሱን እኔ አልኩ እናቴን ለዚች ቦንዳ ቤት ብዬ አላረገውም። ህሊና ይቅርታና በአካል ስላወራችሁት ነገር እኛ በመሐላ ስለማናምን በማስረጃ ብቻ ስለሆነ በሱ ጉዳይ እሱን ጉዳይ ወገን ያለውን እንተዋለን። ምክንያቱም የእናንተም ደካማ ጎን ቀና ለመጥቀሳችሁ ነው። ቀና ለመጠቀሱ ላይ ምንም ችግር የለኝም። እሺ እሱን አክሰፕት ማድረግ እችላለሁ። ኤኒዌይስ ማለት ነው ይሄ በጣም መለወጥ የሚችልበት እድል ነበር። ሀቡ አሁንም አሳይሻለሁ። አንፎሎ አድርጉ እያለ የፖስተውን ስክሪን ሪከርድ ስላገኘሁት የዛኑ ቀን ፖስት ያደረገውን እና ቀድሞ ውል ያፈረሰው እሱ መሆኑን ይሄውና አለ። ሜሪ ቦንዳ ደግሞ ልብሱን በማጣጣል መሬት ላይ ተጣለ ነው መወልወያ ነው ምናምን በማለት ኦልሬዲ የስም ማጥፋት ወንጀል ክስ ውስጥ ጀምራበታለች። ይሄም እንዳይፈጠር ያቅሜ ሞክሬያለሁኝ፣ አልሆነም። ምክንያቱም ቀኑን ሙሉ ስሟን ሲያጠፋ ነበረ፣ ያልሆነ ነገር ሲያደርግ ነበረ። ውሉንም አፍርሳለች። ሁለተኛና ሶስተኛ ለወጡት ሰዎች ሸልማ አንደኛውን ለፈለኩትኝ ሰው እሰጣለሁኝ ብላለች። አሁን ላይ ኦልሬዲ ነገሮች ጥሩ ባልሆነ ወይ ሄደዋል። ህሊናዬ አንቺ መሀል ላይ ሆነሽ ሲጀመር አንቺ ነሽ ቻሌንጁን ያመጣሽው፣ ልታስማሚያቸው ይገባል። ልጅነትም ማለት ነው። የኔ ፍቅር ሜሪ ቦንዳን ብቻ ሳይሆን ማለት ነው ሜሪ ቦንዳን ብቻ ቢሆን ችግር የለውም። እኔ ክብሬንም ስሜንም ነው ያጣሁት በበረከት። እኔ ቀድሞ ቢያዋራኝ እንደኔ እሱ እንዲወስድ የሚፈልግ ሰው አልነበረም። ሲጀመር ሰርቶ ሊለወጥበት አይደለም። እኛ አላማችን ሰርቶ ለሚለወጥበት ሰው መስጠት ነው፣ ለተቸገረ ሰው እንጂ ለሚሸጥ ሰው መስጠት አይደለም። ፕላስ የኔንም ስም ነው ያጠፋው፣ የሜሪ ቦንዳንም ስም ነው ያጠፋው። ሲቀጥል ደግሞ ኢቭን ህግ አፍርሷል። አይ ሚን ውሉን ቀድሞ ያፈረሰው እሱ ነው። አንፎሎ አድርጉ ወዲያውኑ። ይሄው አሁን ያንን ለመመስከር ላይቭ ሪካርዱ መስማት አለብን። ለምን እሱ ያገናኘን ስራ ነው አይደለ? ማንም ሰው ሰርቶ ነው የሚኖረው። ስራዋን ያበላሽባት፣ ልርዳ ባለች ስሟን ያጠፋባት። አሁን እንዳይከሰስ እንኳን ያቅሜን ብሞክርም ሜሪ በጣም ቱማች ስለሆነባት ኦልሬዲ ላይክ እኔንም አክሰፕት አታረገኝም። ሜቢ ሀቡ ከቻልሽ ብታወሪያትና አትሊስት ክሱ ቢቀርለት ደስ ይለኛል። ቱ ቢ ሆነስት አሁንም እኔ የሜሪ ቦንዳን ስልክ ሰጥቼሽ ክስ እንኳን እንዳታቀርብበት ቢሆን በጣም ደስ ይለኛል። ሐሳቤ ገባሽ? እኔም ቢያማከረኝ እናቴ ትሙት አልኩሽ። እኔ እና እሱ በተመሳሳይ መንገድ ስላለፍን እኔ እሱን ለመርዳት በጣም ፍቃደኛ ነበርኩ። በጣም ነገሩን በማይሆን መንገድ ነው ያስኬደው። በማይሆን መንገድ በቃ ልክ ባልሆነ መንገድ አንፎሎ አድርጉ ምናምን በቃ እሱም ሲጀመር አለማወቅ አለበት። በረከት አንፎሎ አድርጉ ስትል ሰው እንደዚህ እንደማስረጃ እንደሚይዝብህ እያንዳንዱ ነገሮች እንደማስረጃ እንደሚያዝብህና ከውድድር እንደሚያስወጣ ታስተውል ነበር። የሰው ምክር ባትሰማ ኖሮ አሁን ያለህበት ቦታ በፍጹም አትሆንም ነበር። ይሄ ሱቅ ራሱ እንደው እኔ እግዚአብሔር ነው አንድ ነጥብ ሶስት ምናምን ጫበቃ የሰራችውን ቪዲዮ አይተን ቅድም የኛም ቪዲዮ ያየችው አይመስለኝም። እሷ ሲጀመር ሰብለን ነው የምትይኝ አይደል? አይ ቲንክ እኔ ፖስት መልስ አልሰጠሁም ነበር ሀቡዬ። ለምን መልስ እንዳልሰጠው ታውቂያለሽ? በጣም ሀቅ ነበረኝና እንደዚህ በቃ ይሄ ጭንቅላትሽ ድረሽ የሚነዝርሽ ድርጊት ታውቂያለሽ? ይሄ ምንድነው አጎርስ ብዬ ተነከስኩ አይነት ነገር እና እንደዛ ነው የሆነብንና መልስ አልሰጥም ብዬ በጣም አበዛው። በቃ ቪዲዮ ለቀቀ ላይቭ ቀኑ ሙሉ ምናምን እና ሰው እኔን መጠየቅ ጀመረ። መልስ ስጪ ምናምን በጣም ረበሸኝ ሰው። ከዛ መልስ ሰጠሁኝ።
ቪዲዮውን ደግሞ ክፈቹ። አሁን ብትከፍቹ በጣም ደስ ይለኛል። አዎ ከፍቷል። አንቺም ደግሞ የላይቭን እሱ ያለው እኔ ቀጥታ ላይቭ ከፍቼ እቃው 300 ሺህ አያወጣም ብቻ ነው ያልኩት ብሏል። አንቺ ደግሞ ይሄው አለ የኔ ቪዲዮ ላይ አስገብቻለሁ። የኔ ቪዲዮ ላይ ሰላም ብሎኝ አቅፎኝ ሰላም ብሎኝ አቅፎኝ ከዛ በኋላ ወዲያው ከት ሲሆን ታየዋለሽ። እኔ ልሰጠው ሄጂ የከት የሆነበትን ፓርት ታያለሽ። ከፈቹ ሙሉ ቪዲዮ ነው። ከበረከትም ደግሞ ሙሉ ላይቭ ሪካርዱን ወስዳለሁ። አሁን ከፈት ሀቢባዬ እኔ እዚህ ጋር ማውራት የምፈልገው ነገር ምን መሰለሽ? እኔን እዚህ ጋር ሰው እንደለማኝ እያየኝ ነው ማለት ነው። እኔ ይህን ቻሌንጅ እሷም እንደማበረታቻ እያየችው ነው። በእኔ ቪዲዮችን አይተሽ ከሆነ ከ5 ሚሊዮን በላይ ቪው አላቸው ማለት ይቻላል። በጣም ብዙ ነው ያገኘችብኝ። በጣም ድርጅቷን ፕሮሞት አድርጋለች። ሜሪ ቦንዳ ተብሎም ዛሬ እየተጠራ ያለው በእኔ ምክንያት ነው ማለት ነው። እኔም ደግሞ አሁን ለምሳሌ ዳሽን ባንክ ቻሌንጅ ሰጥ አይደለ? ዳሽን ባንክ ቻሌንጅ ሰጥቶ መጨረሻ ላይ ነው ለሁሉም የሚያስረክበው ማለት ነው። አንደኛ የወጣ ይሄ ሁለተኛ የወጣ ይሄ ምናምን ብሎ አንደኛ ለወጣው 3 ሚሊዮን ያስረክባል እንጂ 1 ሚሊዮን ብር አያስረክብም። እንደዛ ያረገ በትክክል በተገቢው መንገድ ያስረክባል ማለት ነው። እኔም እኮ እዛ ጋር እጄ አንድ ያወራሁት ቃል የለኝም። እሷ እዚህ ጋር እንደምታወራው አይደለም። ምንም ማስረጃ ካላት አንድ ጋር ሪከርዱም አለ እና እኔ እያልኩ ያለሁት ምንድነው 1.5 ሚሊዮን ብር ያወጣል ከተባለ መጀመሪያ ያላቀኝ ነበረ። በባለሙያ ሳይቼዋለሁ። በቃ ይሄ ዕቃ እንደዛ አይሞላም። ነገኔ የቤት ኪራይም ደግሞ ውሸት ነው። የቤት ኪራይ ያሉት የ3 ወር ምናምን ያሉት ምንም የለም። አላወራንም። ያወራነው ነገር የለም። 25 ሺህ ብር ነው፣ ቀላል ነው፣ እየሰራ ትከፍላለህ ነው ነገር እየተባለኝ ማለት ነው። እና እኔ እዚህ ጋር አሁን ቻሌንጁን በትክክል አሟለው። ቤተሰብ ጋር ሚጄ እናት አባቴ ጋር ሚጄ እንደዚህ እየሰራው ነው ብያለሁኝ። እነሱም በእኔ ተስፋ አድርገውብኛል። ሌሎችንም ደግሞ እንደዚሁ እኔ ሚሊዮነር ልሆን ነው ሚሊዮነሩ እየተባልኩ ነበር ማለት ነው። ይህን ቻሌንጅ ከተቀበልኩ ሰዓት ጀምሮ ህዝብም ይዞካል ደግሞ በቃ ይሄ ልጅ ስልክ ተደውሎ ነው። በጣም ይቅርታ ስልክ ተደውሎ ነው። ህዝብም ደግሞ ህይወቱ ሊቀየር ነው 1.5 ስለተባለ ነው። እኔም እንጂ ቻሌንጁን አክሴፕት ያደረኩት እኔ አልሰራም ነበር። መጀመሪያም ሌላ ቻሌንጆች አሉ አይደለ? ይሄ እንደዚህ ቢሆን መጀመሪያ መናገር ነበረባቸው። እነሱ የማይሆን ተስፋ ለሰው መስጠት የለባቸውም፣ የማያረጉትንም ነገር ደግሞ ለሰው መስጠት የለባቸውም ማለት ነው። እኔ እዚህ ጋር ህይወቴ ተቀየረ ብዬ ነው እንጂ ማስበው እንደዚህ ብዬ አላስብም። አሁን እኔ እነሱን ይሄን የማይሆን ዕቃ ተቀብዬ ነገ እየሰራው በከስርና በወድቅ ማለት ነው ማንም ቀና ብሎ እንደማያይ ነው የምነግርሽ። ምክንያቱም ይሄ ልጅ መጀመሪያውኑ 1.5 ሚሊዮን ብር አግኝቷል ነበረ። አሁን ደግሞ ምን ፈልጎ ነው? ቁማር ተጫዋች ነው፣ ሱሰኛ ነው ወይ ተብዬ ነው የምታሰበው ማለት ነው። ስለዚህ እኔ የጠየኩት አንድ ነገር ምንድነው? አሁን በፈለግሽ ባለሙያ አሳይን ያልኳት በባለፈው እኔም የፈለኩትን አሳያለሁ። ከሁለታችን ሞገሊያን ሆነ በቃ ይየውና ይፍረደን። በቃ እኔ እውነቴን ነው እንጂ የጠየኩት ሌላ ምንም አይነት ድራማ አልፈልግም። በቃ ይሄን ነው የጠየኩት፣ ሌላ ምንም ነገር አላልኩም። በጣም ጥሩ። ስለዚህ እቃውን ከሁለታችን ገለል አሁን እኮ ማሳየት ማይችል በቃ ይቅርታ አድርግልኝ በረከት። አሁን ሜሪ ትሪፍት ኦሬዲ አስወጥታለች። ኦሬዲ ከራስህ ቀድመ ውሉን በማፍረስ ከዚህ በኋላ የቦንዳ ተሸላሚ አምፖሎ ደግሞ ያልኩት ማለት ነው። አምፖሎ ያልኩት በስሜት ነው ተናግረውኛል። ስለዚህ በስሜት መጥቼ ላይቭ ገብቼ ነበረ ማታ ሳላቅ በቃ እንዳጋጣሚ አንፎሎ ብቻ ሳይሆን ልብሷ አማይረባ ሞልቢያ ምናምን ብሎ የብራንዲንግ አረዳኝ። እኔ እንደሱ ካልኩ እንዳይሰጠኝ ምንም ነገር እዚህ ጋር ማስረጃ ቅርብ እያለሽ ነው። ማስረጃ እኮ አሁን እኮ አንቺ ላይቭ ላይ ቁጭ ብለሽ እኮ መሬት ላይ ተነጥፎ የሚሸጥ አይነት ልብስ ነው እያለ ነበር። አሁን እኮ ከጎኑ ያለው ነው በረከት አላለም። እንደዛ ከጎኑ ያለው ሰውዬ ነው እንደዛ ያለው። አሁን እንደዛ ነው እያሉኝ ነበር። ከበረከት አንደበት አይደለም የሚወጣው ያ ቃል እንትና ነው። በአጠገቡ ያለው ሰው ነው። እኔ ነኝ ያልኩት። አረ በረከት ይሄ ችግር የለውም። እኔ አሁን ይኸውልህ ስክሪን ሪከርድ ሰርች ማድረግ አልችልም። እሱ ምንም ችግር የለውም። አሁንም ይኸውልሽ ሀቢባ በረከት እያስረዳ አይደለም እውነት ለመናገር። ለዛም ነው አብሬው ያለሁት። መሄድ አለብኝ፣ ወደ ቤት መሄድ አለብኝ። ይኸውልህ ሰማኝ፣ ካንተ ጋር ይኸውልህ ስለሚመለከተኝ ነው፣ የእሱ ጉዳይ ስለሚመለከተኝ ነው። እሱን አብሮ ቪዲዮ ራሱን ችሎ ይናገር። አንደኛ፣ ሁለተኛ በረከትዬ ይኸውልህ የሚበጅክን እኔ ልንገርህ። የሚበጅክ ሁለታችሁም ጋር ድምፅ ስላለ ታርቃችሁ ሜሪ ቦንዳ እሺ ካለች ታርቃችሁ ክሱንም ትታው የሚገባህን እንድትሰጥህ ነው እኛ የምንፈልገው። ገባክ? እኔም የሚገባኝን የሰራሁበትን ነው እንጂ የሰረኩበትን አላልኩም። ሰርቻለሁ በሚገባ በተገቢ ሁኔታ ራሴ ላይ ብዙ ነገር አድርጌ የሰው ፊት ገርፎኝ ለቤተሰብ እንዳልኩሽ ተስፋ ሰጥቼ በጣም ጥሬ ነው ይሄንን ቻሌንጅ የሞላሁት እንጂ ሌሎች እኮ አሁን 200 ፎሎወር ራሱ ለመሙላት እኮ ከባድ እኮ ነው። እኔ ግን በጣም ብዙ ዋጋ ከፍዬ ነው ሞራሌን ተጠቅሜ ነው እዚህ ጋር የሰራሁት ማለት ነው። በሞራሌ ነው
እነሱም ደግሞ ድርጅታቸውን አስተዋውቀው ነው እንጂ በነፃ አይሰጡኝም። እኔ ለምኛ አይደለም እነሱ እየሰጡኝ ያሉት። ድርጅታችሁን በሚገባ አስተዋውቂያለሁ። ችግሩ ስሜታዊነት አጠቃ። አንደኛ እኔ እንደ ራሴ እንደ ህሊና እያሌው አንድ ድርጅት ካልመጠነኝ ጥሩ ዕቃ ካልያዘ አላስተዋውቅም። እኔ የምሰራበትን ድርጅት ስም በማጥፋት ራሱን የቻለ የዲሲፕሊን ክስ አለው። አንደኛው የመጀመሪያው። ሁለተኛ እኛ አንሰጥም አላለም። እኛ አንሰጥም አላለም። አልቀበልም ብለህ የሄድከው አንተ ነህ። እቤት እንደገባህ ደግሞ አንፎሎ አድርጉ ብለህም አንፎሎ ያስደረግከው አንተ ነህ። እያንዳንዱን ህግ የሰበርክብን ቁልፉ መተል እንሰጥ ስንል በህጋዊ መንገድ በስነ ስርዓት በሆነ መንገድ ያልጠየቅን አንተ ነህ። አሁንም የኔ ስርዓት ነው የጠየቁ ሙሉ ከሜሪ ጋር ሆነ ከምን ጋር ማስረጃ ባይኖረኝ እኔ እንደዚህ አላወራም። ቮይስ አለ ከሜሪ ጋር በደንብ ያወራሁት ቮይስ አለ። ቮይስ አለ ክፈተው ወይ ላክልኝና እኔ እዚህ ጋር በስፒከር ልክፈተው ወይ ደግሞ ጥራት ካለው ስልክህ ክፈተውና በስነ ስርዓት ለመጠየቅ ይሰማል። እሺ ዛሬ ነው የላኩልህ ቮይሱን ቅድም ነው የላክልኝ። ሜጋባይት ቅረጸኝ እያልኩት እኔ ካሜራማኔ ደግሞ በስነ ስርዓት እናወራለን ተው ያለውን ቮይስ ነው አሁን የከፈተልሽ። እንዴ ነበር አስቀድሞ ከላይቭ በፊት መስራት ጠይቄያለሁ። የጠየቅበት ቪዲዮ አለ በረከት አስቀድመህ የጠየቅበት ቮይስ ሪከርድ አስቀድመህ አለ። ቪዲዮ ላይ ድምፁ ስለማይሰማ በስልኬ በዚህ በደሬ ስልክ ሚዩት አድርገው ብለው። እሺ ጀምር። ኔትወርክ ጥሩ አይደለም በረከት፣ እየያዘህ ነው። ወይኔ ሰላም ነበር እኮ እስካሁን እንትን እየተደወለብህ ነው መሰለኝ። ቮይሱ ላይ ግን የሰማሽው እያስረዳ ነው። በስነ ስርዓት አውራን እያልን ላይቭ ላይ ገብቶ እያስረዳ ነው ያለው ቪዲዮ ነው። አሁን ራሱ ይከፈታል። ቆይ ከሜሪ ጋር በረከት ስልክ እየተደወለብህ ነው። አንዴ ልጠይቅህ። ሰዎቹን አትደውሉ በላቸው። እየያዘህ ነው። እሺ ከዛ በኋላ ክፈተው። እሺ ቮይሱ ይሄው ከሜሪ ጋር በስነ ስርዓት ያወራ ነው አለ። ገብቼ ያወራሃት ቮይስ ኦቨር ነው አይደለም ነው። የሰው ስም ሚዲያ ላይ ወጥቶ ማጥፋት በህግ ያስጠይቃል። ትክክል። ግን ቻሌንጅ ደግሞ ሰጥቶ አንድ ሰው ቻሌንጁን ሀሳብ መቀየር በህግ ያስጠይቃል። ቻሌንጅ ሲሰጥ ሀቢባዬ አሁን እያልኩሽ ያለሁት ድረስ we don't have agreement እሱ ምንም አግሪመንት የለንም። እስቲል ግን አግሪመንት ባይኖርም ፎሎወር ሳይሞላም ይኸውልሽ ያልገባሽ ነገር እምነቱ ብለን ኢቭን እኮ ፎሎወር አልሞላም ሀቢባዬ። አሁንም የምልሽ ፎሎወር እንኳን አልሞላም። ፎሎወሩ ሳይሞላም ቀን አልፎም ሱቁን ልንሰጠው ፈቃደኛ ነበርን እኛ ልንሰጠው ነው ሄድ ነው። የዛን ሰዓትም አንፎሎ አድርጎ ማይሆን ነገር አድርጎ ምናምን እንዲከለከል የሆነው እራሱ ነው። አልፈልግም አንፎሎ አድርጎ ያለው እራሱ እና ከይቅርታ ጋር ከመወሰናችሁ በፊት እናንተ ወጣችሁ ለህዝቡ ይሄንን የሱን ሳይድ እና ያንቺን ሳይድ አስረድታችሁ ማን ጋር ነው ጥፋት ያለው የሚለውን ህዝቡ እንዲፈርድ እድል ሳትሰጡ ዳይሬክትሊ ወስናችሁ ለሱ የነበረውን በዲሲፕሊን ጉለት ኦልሬዲ ለሌላ ሰው እንሰጣለን አለ። ስራ በላሸብን ዲራ አሁን ይኸውልሽ ስራን ያገናኘን ከሱ ጋር ስራችንን ስማችንን ሜሪ ትሪፍትን በማይሆን ነገር ነው ያስነሳው፣ በማይሆን መልኩ ነው ያስጠፋው። ኤኒዌይስ አሁንም ኤቪደንሱ ለመስማት በጣም ፈቃደኛ ነኝ። ኦኬ ሚዩት አረጋግጥ። አንዴ ይፈትና ሚዩት አድርጊ። ኦኬ ክፍላማችን አሁንም አልኩሽ አግሪመንት እንኳን ያልሰፈረው ሀቢባ ያልገባሽ ነገር መስጠት አላማው የሆነ ሰው ማለት ነው። እኛ 15 ቀን አልፎት እንኳን ዝም ያልን እኮ ለዛ ነው። 15 ቀን አልፎት ራሱ እኮ እኛ አሁንም ቀኑ እኛ ጋር ማተር አያደርግም። ልንሰጠው ነው የምንፈልገው። አንፎሎ ያለበትን ቪዲዮ አላሰማሁሽም። ይኸው ሙሉን አግኝቼ ሸጠው ነው ክርስቶስን ሊሸጠው ነው። እንደሚሰራበት ቃል ይግባልን። ህዝብ ያለ ከሸጠው ነገር ራሱ ነው የሚዋረደው አይደል? እኔ እኮ ሶሻል ሚዲያ ማኔጀሯ ነኝ። እኔ ሶሻል ሚዲያ ማኔጀሯ ነኝ አይደል? እንዳልሽኝ አሁን ክርስቶስን ስቲል ሜሪን አልኩሽ እንዳትከሰው። እኔ ከትላንትና ጀምሮ እናቴ ትሙት እየተጨቃጨኩለት ነው። በቃ እያዋራኋት ነው። ክስ ድረስ እንዳትሄጂ እያልኳት ነው። አሁን ክሱን ትታ እንኳን በወንዳውን ለመስጠት እሺ ብላ ፈቃደኛ ከሆነች እኔ ምን ችግር አለብኝ? ለሰጣ አይደለም ወይ? አሁን ደውለሽ ጠርተሻት፣ አንቺ ሚውት አድርገሽ ደውለሽ ጠርተሻት፣ ህዝቡ ይጠይቃት። ገባሽ? 20 ምናምን ሺህ ህዝብ አለ። ህዝብ አክብራ መቼም እምቢ አትልም። ስለዚህ እንጠይቃትና በቃ ይቅርታ ታድርግለት፣ እሱም ይቅርታ ይጠይቃት። ህዝቡ ፊት ይቅርታ ታድርግለትና ትስጠው፣ ይስራ፣ ይለወጥ። ነገ እድሜ ልኳን ትመሰገንበታለች። እሱ አድጎ ገባሽ? አይኖ ልጅ ነው፣ ልጅነት ነው። መጥፎ መካሪዎች አሳስተውት ነው እንጂ
አሁን እኔ ሀቢባዬ በጣም እቸኩላለሁኝ። ጌታን ነግሬሽ የለ እየወጣሁኝ ዳር ላይ ቆሜ ነው አሁን ራሱ ማውራሽ ያለሁትኝ በተሻለኝ አቅም ያለኝን ሀቅ። ሀቢባዬ አሁን ኔትወርክ ነው በጣም ይቅርታ። እዚህ ጋር ደግሞ ምን እያለች ነው እሷ አሁን እዚህ ጋር መፍትሄ እየፈለገች ነው። ነገርኩሽ ኦልሬዲ ጠበቃ ጋር ደብዳቤ ምናምን ይደርሷል። እኔ እቃውን ለምን እሸጣለሁ? እኔ እኮ ህይወቴ ይቀየራል ብዬ ነው አይደል ቤተሰብን እንትን ያልኩኝ። በምፈልገው መልኩ ካገኘው እኔ እቃውን ቁጭ ብዬ ለመስራት ነው። እዛ ጋር ላይቭ ላይ ቁጭ ብዬ የሆነ ለመስራት ነው። ገብቶሻል አይደል? ማኒፑሌት አድርገህ ጨርሰህ መጠቀም ሲያቅትህ ነው በእንደዛ አይነት ወይ እየተጠቀምክ ያለው። እኔ ይሄ መጠቀም ጉዳይ አይደለም። የሰራሁበትን ነገር ነው ያየሁት። ሌላ ቻሌንጅ እሰራለሁ እኮ አልኩሽ እኮ። ያንተን ሳይድ ያየሁት ጠዋት ደውለህልኝ ወዲያው እንደዛ ስትለወጥ ቀድመህ ሳትነግረኝ ስትቀር በቃ ይሄ ሁለቱ ባህሪህን ያየሁት የዛኔ ነው። በቀናነት እያወራሁ አንተና ጓደኛ ሲጀምር ልጅቷ እንዲህ አይደለችም ብላችሁ እኔን እንኳን ስሜን አጥፍታችሁታል። ገባህ? እኔ ብትጠይቂ አንቺ ነሽ ቻሌንጅ የሰራሽው እና ምን እናድርግ? በቃ አሁንም ቀረ ስሜን በማጥፋት እዛ ጋር የነበረሽ ስብዕና አሁን እንደምታወራው አይነት አልነበረም። አሁንም ቢሆን የኔም የሜሪ ቦንዳንም ስም በማጥፋት አንፎሎ ቻሌንጅ በማስጀመር እስቲል ቦንዳ ቤቱ ለሌላ ሰው ልንሰጥ ወስነናል። እሱ ብቻ አይደለም ከዚህ በኋላ ማለት ነው እናንተም በህግ በፈለጋችሁት መንገድ መሄድ ትችላላችሁ። እኔም ከዚህ በኋላ አንድ ቦታ ስሜን በመጥፎ ብታነሱት እናቴ ትሙት በህግ ነው መሄድብህ። ይሄ በቃ ቃሌ ነው። ምንም አይሆንሽ። አንቺም እኮ ያልተባሉ ነገሮችን አሁን ቪዲዮ በስነ ስርዓት አቀናብረሽ እኮ እያየ ያልተባለ ነገር እንዴ የሌሉ ታሪኮች 1 ሚሊዮን ስጥኝ ያለበት እኔ ልጠይቅለት አንዴ ህሊና ከምን አንጻር ነው ሊሸጠው ነው ብለሽ ያልሽው? 1 ሚሊዮን ብር እንኳን አያወጣም። የዛን ቀን እኮ እያወራ ነበረ ዲር እንዴ እያወራን ነበር እኮ ራሱ እኮ ባለሙያ ቶታሊ ምን እንዳለን ታውቂያለሽ? 1 ሚሊዮን ብሩን ስጡኝ ሰርቶ ሊለወጥበት የሚፈልግ ሰው እኮ የምር ታንክፉል ነው የሚሆነው፣ ግሬትፉል ነው የሚሆነው። 1 ሚሊዮን ብሩን ስጡኝ፣ 500 ሺህ ይቅርብኝ፣ እግዚአብሔርን ቃል በቃል ማለት ነው 500 ሺህ ይቅርብኝ፣ 1 ሚሊዮን ብሩን ስጡኝ። በቃ እንደዛ ነው ሲለን የነበረው። ሊሸጥ አስቦ ስላልተሳካለት ብሩ ነው የሚፈልግ። ሀቢባ ቶታሊ ሰርቶ ሊለወጥበት የሜሪ ቦንዳን እንትን ላኪልኝና 1 ሚሊዮን ብር ስጡኝ። ሶሪ ዋትስአፕ ላይ ልክልሻለሁ። ሚስ አንደርስታንድ እየተደረገ ሀቢባዬ እኔ ሲጀመር ከዚህ በላይ ራሱ ላይክ ዲስአፖይንት መሆን አልፈልግም። በጣም በቃ ያላችሁን ማስረጃ ያሰሙ። ሚስ አንደርስታንድ እየተደረገ ነው የምልሽ ይሄንን ነው። ቻው እሺ ዲር መውጣቴ ነው። 1 ሚሊዮን ብር ስጡኝ ያለው ለምን እንደሆነ ላስረዳሽ። እሺ አሁን እልክልሻለሁ። ከሆነ 1 ሚሊዮን ብር ቢሆን ስጡኝ እንጂ እንዴት 300 ሺህ ብር ማያወጣ ቦንዳ ቤት ወስዳለሁ? ባለሙያ የገመተልኝ እስከ 300 ሺህ ብር ነው የሚል ነው። ስለዚህ እያላችሁኝ ያላችሁት አግባብ አይደለም። ከሆነ 1 ሚሊዮኑን ብር ስጡኝ የሚል ሐሳብ ነው ያቀረበው። አይ ቲንክ ሚውት ላይ ነች። ስጡኝ ብዬ ነው የጠየኩ። ሌላ ምንም ጥያቄ አልጠየኩም። በባለሙያ ሳስገምተው እንደዚህ ሆነ። ይሄ ደግሞ እኔ ነገ ለምን እንደዚህ ያረጋችሁኝ? የሰራሁትም እኔ ቻሌንጁን አክሴፕት አድርጌ የሰራሁት ይሄንን ሰምቼ ነው የኔ ጥያቄ። ይሄን ባልሰማ ቻሌንጁ መጀመሪያም አልሰራም ነበረ። ሌላ ቻሌንጅ መስራት ይችል ነበረ። እናንተ ለራሳችሁ ማደግ ሲሉ ነው እንጂ ሲጀመር እንደዚህ ማድረግ እኮ እንትን 100 ሺህ ብለው ካሰሩ ቀድም 100 ሺህ አው ማሰራት ይችላሉ። 100 ሺህ ለ100 ሺህ ፎሎወር ሊሰራላቸው ይችላል። ላይሞላም ሊሞላም ይችላል። ነገር ግን እነሱ የፈለጉት እዚህ ጋር ዋናው ምንድነው እይታን የፈለጉት። ቻሌንጁን ለሁሉ ሰጡ በይፋ ሁሉም ሰው ሰራ፣ ተሳተፈ፣ ስማቸው እዛ ጋር ተጠራ። እኔ አሸነፍኩኝ ማለት ነው። ሳሸንፍ ደግሞ የተባለው ነገር ለኔ ሊሰጣኝ ይሄ ፍትህ ነው። በቃ ለኔ መሰጠት አለበት። ሰርቼ ነው። ድርጅታቸው ተዋውቆላቸዋል። የሚፈልጉትን ነገር አግኝተዋል። እኔ ደግሞ የማልፈልገው ነገር ሊሰጠኝ አይገባም ነው። አቡዬ ሰላም በረከት እንደነ ሰላም ቅልቦት እናገራለን ሊመጡ መስሎኝ ነበረ እንትን ያልኩት። መለሰችልኝ። አሁን እጅግ በጣም ይቅርታ፣ እኔ ሶሻል ሚዲያ ሰው አይደለሁም። ሶሻል ሚዲያ ላይ ወጥቼ አውርቼ አላቅም። እኔ ጉዳዩን በህግ ይዤዋለሁ። ስሜን አጥፍቷል፣ በህግ ይዤዋለሁ። ጉዳዩን በህግ ነው የምጨርሰው። እነሱም ሄደው በህግ ይጠይቁኝ ብላ በትልቅ ትትና መልሳልኛለች። ሜሪ ቦንዳ ባለቤቷ ማለት ነው። ጥሩ የሚገርምሽ ከመጀመሪያው ቻሌንጁ ጀምሮ እንዳጋጣሚ ሆኖ የመጀመሪያውንም ቻሌንጅ አይቼዋለሁ፣ የዛሬውንም
እንዳጋጣሚ ነው ያየሁት። የዛሬውን ደግሞ ቅድም እንደነገርኩሽ ከጠዋት ጀምሮ ሌሎች የሶሻል ሚዲያ ሰዎችም ሲነጋገሩበት ስለነበረ እንዳጋጣሚ አይቼዋለሁ። ቅድም ያነሳሽው ፖይንት ነው ትልቁ። መጀመሪያ ላይ ስትይ ይሄ ልጅ ያንን ትወስዳለህ ከተባለ ከላው ላይ ሲጀመር ከላው ላይ እየተሸጠ የሚል አማርኛ መግባትም የለበትም። ምክንያቱም በዚህ እንትን ተሸጦ ነው ተብሎ ምሽት ላይ ወደ ቤትም ተግዞ ሊሄድ ስለሚችል ማለት ነው። ስለዚህ በእንደዛ አይነት ነገር መኬዱ ልክ አልነበረም። ግምቱን ግን ነው መጀመሪያ ባሳዩት ቅድም ቮይስ አድርጌልሽ እንዳደረግኩልሽ ልጁ ያንን እዛ ቤት ውስጥ ወይ ሱቅ ውስጥ ያሉትን ቀርጾ ይዞ ያሳየችኝ መጀመሪያ ይሄን ያህል ነው ስትል እነዚህ ልብሶች ነበሩበት ብሎ ይዞ በዛኛው ያው አንዳንድ ንግግሮቹ የእሱ ንግግሮቹ ልክ ናቸው ብዬ ባላስብም እነዛን ይዞ ከነዛኞቹ ሳይነኩ እነሱ ግን እነዛን በፈለጉት ዋጋ መገመት ይችላሉ። ከዛ ላይ ግን አንድም ሳይቀነስ ሊሰጠው ይገባል የሚል እምነት ነው ያለኝም። መሆንም ያለበት እንደዛ ነው። ይሄ ላይቭ ላይም ተቆራርጦ አንዳንድ እሱ ሲናገራቸው የነበረውንም እነሱን ገንዘብ መጠየቅ አይችልም እሱም። ምክንያቱም እነሱም ቦንዳ ቤቱን ውሰድ ወይንም እንደዚህ አድርግ ግምቱ እንደዚህ ያህል ይወጣል የሚል አይነት ነገር አቀረቡለት እንጂ ለዚህኛው ግምት የሚሆን 1.5 1 ሚሊዮን እንሰጣለን አይደለም ያሉት። በእንደዚህ አይነት መልኩ አንድ መተው ችግሮቹን ያለውን ለመፍታት ቢሞክሩ ተደዋውለው ተገናኝተው ልጁም ያለበትን ሁኔታም አይተው እንግዲህ ሊስትሮጣ ነው የሚጠርገው ራሱን ለመለወጥ ብዙ የሚተጋ ወጣት ነው። ቀደም ሲናገርም እንደነበረው ያለበትን አሁን የቤተሰብ ችግሮችንም ያው ሰው የለኝምም እያለ ነው። ስለዚህ የሱን እንደው አንዳንድ ስህተቶችን እንደ ስህተት ሳያዩ አሳልፈውም የሚሰጡ ከሆነ የለፋው የደከመው ይሄ ልጅ ስለሆነ እኔ አላውቀውም፣ ዛሬ ነው ያየሁት። ግን እንደዛ ቢያደርጉ የተሻለ ይመስለኛል። ሜሪ ቦንዳዎች ያው ትሰማላችሁ ብዬ ተስፋ አደርጋለሁና ተሳስቶም ከሆነ እንደው እናንተን የበደላችሁ ነገር ካለ ይቅርታ ጠይቆ ይሄ ልጅ ብዙ ተስፋ አድርጎበታል። አይቼዋለሁ ጫማ እየጠረገ ማስታወቂያውን ሲሰራ ልለወጥ ፈጣሪ እንዲረዳኝ ምናምን ነገር እያለ የነበረበት ነገር ስለሆነ ያንን አስባችሁ ባጠፋው ቦታ አጥፍቷል በድሎኛል ብላችሁ የምታስቡ ከሆነ ይቅርታ ጠይቆ የቃል የገባችሁትን ነገር ብትሰጡት መልካም ነው ብዬ ነው የማስበው። ከዛ ውጪ ነው አሁን የነበረችውም ላይቭ ላይ ያለችው እኔም በህግ ምናምን የሚባለው ነገር ትንሽ ኢትዮጵያ ህዝብ ታውቁታላችሁ፣ ከምስኪን ጎን ጋር ለመቆም ምንም ወደኋላ እንትን የሚል ነገር የለውም። እንደ ቅልቦችም ከሱ ጎን እንቆማለን። በዚሁም እንድትሰሙ ግን ነው ይሄን የተገፋ ይሄ ወጣ እሱ የተናገራቸው ነገሮች ልክ ናቸው እያልን አይደለም። ልጁ ሲደክም ሲለፋ እናውቀዋለን፣ ሲሰራ ነበረ። አሁንም ነው አስባችሁ ለሌላ ሰው ያላልሰራ ከምትሰጡ ለሰራው ሰው ብትሰጡ። ደሞም ሰርቷልም ደክመዋልም። ሌሎች አሁን ያው ጓደኞች ሊገፋፉት የሚችሉበትን ሁኔታ ያየው እነዛ ልክ ባይሆን ልጁ ለፍቶ ደክሟል በጣም። ስለዚህ እንደዚህ አይነት ምስኪንና ታታሪ ወጣትን ደግሞ ማበረታታቱን መልካምም ስለሆነ እናንተም በዚህ በቅንነት ይህንን ነገር ብትፈቱት መልካም ነው። ከዛ ውጪ እኔ የሁለታቸውንም ኮንታክት ባገኝና ሁለታቸውንም ባወራቸው ደስ ይለኛል። አቡ ይህን ነገር ለመፍታት ሞክሩ። ከዚህ በላይ ብዙ ባላወራ ጥሩ። አመሰግናለሁ። ደውልላት አንተ ተስፍዬ። አሁን ኮንታክቷን ሼር አደርግልካለሁ ዋትሳፕ ላይ። አሁኑን አወራታለሁ። የባለቤቷን ነው። እሺ የሜሪ ቦንዳን ነው። እሺ እኛ የምንፈልገው ሁለቱን አስታርቀን አስማምተን የለፋበትን እንዲያገኝ ነው። በተረፈ ግን ሌላ ልጅነት ነው። እሱ ስለቸኮለ ልጅ ስለሆነ ነው ቶሎ ወደ እርምጃ የገባው።
እና ደግሞ አለ አይደል እኔ መጀመሪያ ላይ እኔ ስለ ልብስ አላቅም ጫማ ከመጥረግ ውጭ እኔ ልብስ ቤት ሰርቼ አላቅም ካሁን በፊት ልምዱም የለኝም ነበር ዝም ብዬ ነበር ቪዲዮ እየሰራ የነበረው ማለት ነው እና ደር የሚባለውም ነግሬያቸዋለሁ ቅድም ከጎዳና የሚያነሳኝ እሱ ነው እዚህም እንድበቃ ያደረገኝ እሱ ነው እንትን ያለው ማለት ነው ቻሌንጁ ጋር ይሄ አጠራጥሮኛል ብሎ ከሄድም በኋላ ነው የተመረመረው ማለት ነው በባለሙያ ልክ ቻሌንጁ እንደሞላ ማለት ነው ከዛም በኋላ ቻሌንጁን ከሞላ በኋላ በቃ እኔ የጠየኩትን በቃ የሰራውበትን የለፈውበትን ስጡኝ ነው ሌላ ነገር ያልኳቸው ነገር የለም እና ደግሞ እንደዛ ሲለኝ እኔም ነቀው እንዴ ነገ በወድቅስ ምናምን ብዬ አሰብኩኝ ይሄ እንደዚህ ዕቃ ነው የሚያወጣ በዛ ላይ የቃረደ ነው ምናምን ሲለኝ እዛ ጋር ባለሙያው የማይሆን ዕቃ ነው ማን ይገዛል ምናምን ሲለኝ እንደዚህ አይነት ቃል አሁንም የብራንዲን ስም አጠፋ እንዳትልክ የቃረደ እንደዚህ ያለ ምናምን ስትል የኔን ብራንድ ስም ነው እያጠፋ ያለው ትልሃለች ገባህ ዕቃው አያወጣም ሲለኝ በል ይኸውልህ የቦንዳ ዕቃ አንድ ሰው በፈለገው ዋጋ ነው የሚሸጠው እኔ በዚህ ነው የምሸጠው ካለች ከፈለክ ትስማማለህ ቻሌንጁን ትቀበላለህ ካልፈለክ ትተዋለህ ገባክ ስለዚህ ማለት ነው የቦንዳ እኔ ይሄን ቲሸርት ከፈለኩ ይቅርታ እሺ ካልኩ ይቅር ግን እኔ ባለሙያው ያለኝን ባለሙያው ይሄ ወስደን ስናሳየው እንደዛ ያለውን ነው ያልኩት ይሄ ማሳየት የነበረብህ መቼ ነው ቻሌንጁን ከመቀበልክ በፊት ነው ማሳየት የነበረብህ ከዛ አያዋጣኝም እኔ 100,000 ፎሎ በ15 ቀን በዚህ ቀን አያዋጣኝም ብለህ ሪጀክት ታደርጋለህ ስለዚህ አንተም እነሱም ናችሁ ያጠፋችሁት ስህተት ያለው ሁለቱም አካል ጋር ነው ገባክ ስለዚህ አሁን አንተ ደግሞ ስለተናገርክ ስለ ብራንዱ ስለተናገርክ ይቅርታ ትጠይቅና ትታረቁና ከተስማማችሁ ሰው ማለት ነው በህግ ሄድበታለሁ እያለች ነው ካልሆነ አንተም በህግ ትሄድበታለህ እንዴ እኔም ምንም አልሰራኩ ሰራው እንጂ ችግር የለውም አንተም ቻሌንጅ ተሰጥቶኝ እንደዚህ ብለህ አንተም በህግ ትሄድበታለህ ግን ደግሞ በደረጃ ላንደርስ እንችላለን ቆይ ቅልቦች እያናገራት ነው ዳይሬክት ደውሎ ሜሪ ቦንዷ እሺ ነው ልጅ ለምን እየጠፋች ወለሱ ወጣች እንደዚህ አይነት ዘመቻ ይፈጠራል የሚል ነው እንትን እያለች ያለችው ስለዚህ ምን አደረግን ረጅም ሰዓት ስናወራ ከቆየም በኋላ አሁን ካለችበት ስሜት ትውጣና ነገ 6 ሰዓት ላይ እኔ ደውዬ አገኛትና ያለችበትን ተሞ ታሳውቀናለች ሰው ሲረጋጋ ውሳኔዎችን ሊቀይር ስለሚችል ማለት ነው በረከት አንተንም ነግርህ በረከት እንድትሰማ የምፈልገው ነው ያልሆነ ነገር ዝም ብለህ ሰው እንትን ሲል አሁን ቀደምም እያየው ነበር እዚሁም ላይቭ ላይ ሆነ ሚዩትን አብርተህ የምትነጋገሩት ለራሱ የሰውን ስሜት ሊረብሽ ይችል ይሆናል ስለዚህ ነው አንዳንዴ እድሎች ካንተ እንትን ሊሉ የሚችሉት በእንደዚህ አይነት መልኩ ሊሆን ስለሚችል ምንም ይሁን ምንም ካንተ ክፉ አንደበት መውጣት የለበትም እንደው አመስጋኝ ነው መሆን ያለብህ ኦፍ ኮርስ ለፍታ ላይ ነው ብዙ ደክመሃል ሳይ ነበር ያንተን ቪዲዮዎች በጣም ብዙዎች ዲዩት እያደረጉ ሪፖስት እያደረጉልህ ምናምን እኛ ጋር ይደርስ ነበርና በእንደዛ አይነት መልኩ እንትን አድርግ ያልሆነ ነገሮችን አትናገር ቪዲዮ ማትስራ የሰራው ባንተ እንትን ላይም ከሆነ አሉታዊ ነገር ካለ ነው እንትን ብታነሳቸው ጥሩ ነው ብዬ ነው የማስበው ስለዚህ ነገ ማታ ላይ አንቺው ጋር መተን ያለውን እንትን እናደርጋለን የበረከትንም ስልክ ላኪልኝ ነገ ደውልለታለሁ እኔ እሺ በጣም ነው ኢንሻአላህ ነገ ተረጋጋና ሐሳቧን ትቀይራለች እናምንባሃለን ደግሞ አንተ ታሳምናታለህ እናመሰግናለን እሺ በረከት በቃ ቅልቦች ነገ ያናግራትና መልሱን ይዘን ላይቭ ላይ እንመጣለን እሺ በረከትን ስልክ ላኪልኝ እሺ ወይ አለሽ በጣም ሁላችንም አመሰግናለሁ ምንም አይደለም አይዞክ በርታ ከጎንህ ነን እሺ እሺ
ችግር የለም። ቪዲዮቹን ቪዲዮቹን ፕራይቬት አድርጋቸው፣ ትስማማላችሁ፣ ትታረቃላችሁ። ለሁለታችሁ ችግር የለም። እኔ ምንም ችግር የለም። አቢባዬ አርግ ካሉኝ አደርጋለሁ። ቪዲዮችን አጠፋለሁ። አጥፋ ካሉ ብቻ እንስማማ እንጂ ችግር የለም። ጎበዝ። አሁን እንደዛ ነው፣ መስማማት ነው የሚሻለው። እሺ ሁለታችሁም ጋር ነው ጉድለት ያለው። ስለዚህ መስማማት ነው የሚሻለው።